ወይኔ ኧረ እኔ እንደውም የጃፓን ደጋፊ ነኝ እንጂ ኦፊሻሊ በቃ የጃፓን ደጋፊ መሆን ነው የሚያዋጣው። እንዴት አባታቸው ነው የሚችሉት? አንተ ይኸውልህ ትላንትና ማለት ነው የብራዚልና የሞሮኮን ጨዋታ አይተህ ለተገረምክ የእግር ኳስ ቤተሰብ ዛሬ ይህንን ጨዋታ አይተሃሉ። ኔዘርላንድ ከጃፓን ይኸውልህ ኔዘርላንድን እኮ እንጠብቃታለን በዚህ ደረጃ ማለት ነው። ግን እሳ ጃፓን ያሳየችው ብቃት እናንተ ምን አይነት ቡድን ነው? ምን አይነት ቡድን ነው? እንዴት ነው ኳሳቸው የሚያምረው? ማንዬ ካውንተር ሲሄዱ እንዴት ነው ፍጥነታቸው? እንዴት አባቱ ነው የሚያምረው? የኳሱ ትራንዚሽኑ እንዴት ነው የሚያምረው? ማን አረ ጃፓን ተመችተውኛል። ምን አለፋችሁ ተመችተውኛል። እኔ ልደግፋቸው አልደግፋቸው አሁን አንድ ጨዋታ ብቻ ነው ከነሱ ማየት የሚጠበቅብኝ እንጂ በጣም ሊወደድኳቸው ጀምአው እየተመሩ አቻዩን 2-2 ጨርሷል። ይወላችሁ 89ኛው ደቂቃ ላይ ነው ካማዳ አስቆጥሮ 2 አቻ መውጣት የቻሉት። ቫንዳይክ መሪነቱን ጎል አስቆጥሮ ነበር ግን አሸንፈው መውጣት አልቻሉም ነው ማንዬ። ጃፓኖችን አጨብጭቤላቸዋል። ይወላችሁ የዓለም ዋንጫ ከተጀመረ ማለት ነው ምርጡ ከሁሉም የተሻለው ጨዋታ የታየው ዛሬ በዚህ ጨዋታ ማን ይሄ ጀርመን 7 ለምናምን ያሸነፈችው ነሳ። ይሄ በፉክክር የተሞላበት ሁሉ ነገር ያሟላ ጨዋታ ነበር። ምርጥ ኳስ ምርጥ እንደነገርናችሁ ኔዘርላንድ ከጃፓን የሚገርም ጨዋታ ማለት ነው። ለኔ ትክክለኛ የዓለም ዋንጫ የጀመረው ዛሬ ነው ማለት ነው። አረ ጃፓን በተለይ ሚቶማ ቢኖር እኔ እዚህ ልጅ ኃይለኛ አድራቂ ነኝ። የብራይተኑ ተጫዋች ካወቃችሁት ማለት ነው። በጉዳት ምክንያት ይሄኛው የዓለም ዋንጫ ያልፈዋል። ሰከንድ ሃፍ ነው 4 ጎሎች የተቆጠሩት። ቫንዳይክ እንግዲህ የሚያገባባትን ሲዝን እንግዲህ ዝም ብሎ ነው ቴስታ በቃ የሚነቀንቀው። ፕሪሚየር ሊግ ላይ ራሱ ስንት እንዳለው አላቅም። ከዛ ወዲያውኑ አቻ ማድረግ ችለው ነበረ። እንግዲህ ሰመርቪል ይሄን ተጫዋች ሲቲ ማን ሲቲ እባክህ ሳቪኒዮን ከሸጥክ ለቶተናም ይሄ ልጅ አስፈርምልኝ። እንዴት አባቱ ነው የሚችለው? በግራ እግሩ እኔ ቀኝ ሌፍት ዊንግ እየተጫወተ በቀኝ እግሩ ሲጠቀልል ነው በግራ እግሩ የሚገርም ጎል ጥቅልል አድርጎ አገባ። ከዛ ባለቀ ሰዓት 89ኛው ላይ እንግዲህ ጃፓን አቻ አድርገዋል። በጣም የሚችል ቡድን ነው ጃፓን። እግዚአብሔርን ምንም የሚናቅ ቡድን የለም እዚህ ወርልድ ካፕ ላይ። የሚያስብል ጨዋታ የዓለም ዋንጫው ከተጀመረ እጅግ አስደናቂ ለማየት ማራኪ የነበረ በፉክክርና በትግል በሽኩቻ ያለቀ ጨዋታ እጅግ አስገራሚ ጨዋታ ነው። ለኔ በግሌ በጣም ማርኮኛል። ኔዘርላንድ ከጃፓን 2-2 ከረፍት በኋላ 4 ጎሎችን ተመልክተን ጃፓኖች በተለይ ያሳዩት መታገልና እጅ ያለ መስጠት ተስፋ ያለ መቁረጥ ሁኔታ በጣም አስገራሚ ነበረ። ሁለቴ ተመርተው ሁለቴ አቻ አድርገው ጨዋታውን 2-2 ማጠናቀቅ ችለዋል። በሆላንድ በኩል በጣም ብዙ ስራዎች ይቀራሉ። እንደማየው ከሆነ አሰልጣኝ ሮማን ኩማን ለኔ በጣም ብዙ ስራዎች ይጠብቁታል። ገና በበቂ ሁኔታ ቅንጅቱን ያገኘ ቡድን አይመስልም። በተለይ ደግሞ ፊት መስመር ላይ በጣም ብዙ ስራዎች ይፈልጋል። ጃፓን ግን ሁሌም አንደርዶግ ሆኖ ቀርቦ በጣም የሚያስገርሙ የሚያስደንቁ ናሽናል ቲሞች ናቸው። ዛሬም በናካሙራና በካማዳ 2 ጎሎች ታጅበው የቫንዳይክና የሰመርቪልን ጎሎች እንግዲህ ካንስል አድርገው አቻ ለመውጣት ችለዋል። ስለምሽቱ አስደናቂ ፉክክር ስለተመለከትንበት ስለዚህ ጨዋታ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ጀርመን 7 ይሄንን የዋይፋይ ፓስወርድ የመሰለ ሀገር 7 አቀም ዓለም ዋንጫ ላይ ማለት ነው ከብራዚል በኋላ መጀመሪያ ጊዜ ነው 7 ሲያገቡ ማለት 7-1 ማን አንዳቸው ሆነው እኮ ትንሽ እነዚህ ደስ እያላቸው ነበር። ወሰዱና ተቀማመሷቸው። ማን ኪንግ ካይ ምን አይነት ጎል እንዳገባ አይተዋል። ሁለተኛውን ጎል አይተዋል ወይ? የኪንግ ካይ ማን ፔናልቲ ያገባው መጀመሪያ ላይ ካል ለምን የጀርመን ቋሚ ፔናልቲ መቼ ነው ይመስላል። ሜንታሊቲ ያለው ገብቷል። ላይ ፕሪም ሻምፒዮን ነው ይሶቺ ምን አይነት ቺፕ ነው። ሁለተኛው ምን አይነት ቺፕ አንተ ጀርመኖች ጤነኛ አይደል? ይሄን ሜንቻምና የሚባለው ሰውዬ ዶርትሙንድ ያለው እንዴት አባቱ ነው የሚችለው? እንዴት ነው የሚችለው? ኪሚች እዛ ጋር ማን ሙሲያላ ቨርት በጣም ጽድት ያለ ቲም ነው ጀርመን። ገብቷቸዋል አይደለም? ትንሽ የጭንቅላት ነገር ነው የሚቀራቸው ማለት እሱን ካስተካከሉት በጣም ጽድት ያለ ነው። ማን 7 ነው ያገቡት ጀርመኖች። ይላችሁ ካሸነፉ እንደዚህ ነው 7 ነው የሚያገቡት። ሲሸነፉ ደግሞ በቃ ተሸነፉ ነው። ረጅም ርቀት ይሄዳል ብዬ ማልጠብቀው ሀገር ነው፣ ግን የመሄድ አቅም በጣም አለው። በጣም የሚግራርሙ ተጫዋቾች አሉት። ማን 7 ነው ያገቡት ዛሬ። ኪንግ ካይ ትችላለህ አንተ። አቨርትስ 6 ከሆነ በኋላ ቅር አለኝ አንተ። እኔ ለምን 7 እንዳገቡ ለምን እንደፈለኩ አልገባኝም። ያቺ ነገር ትሆን የ7-1 አይዛኔ ጀርመን ወይስ ምንድነው? ኤቶ ቲም አይደለም ሌላ ነገር ነው። እኔ እንዴት ራሱ ወርልድ ካፕ ላይ እንደገባ አልገባኝም። በምንድን ነው የገቡት? አንተ እነ ኪሚች 2 አሲስት ቨርት አሲስት ሌላ 1 አሲስት እነ ሙሲያላ አንተ እግዚአብሔር ሁሉም ደምቀው ነው በቃ ፋብሎ ሊጫወቱት። ይሄ ቲም አይደለም ነው እንጂ በስማ ሃቨርትስ ግን ይመች። የምሬን 7 ሲያረጉት ነው ደስ ያለኝ፣ ግን ለምንድን አላውቅም። ግን ያው እኔ እውነቱን ሳወራ ጀርመን ይሄን ያህል ቦታ ደርሳለች ብዬ ማልጠብቃት ቲም ናት። እስቲል አሁንም ድረስ ማለት ነው። ለምን ከድና ቲም ጋር ማየት ይፈልጋሉ ቲሙን። አረ ጀርመን የጀርመኖች ግፍ እቺን ምስኪን ሀገር ለመጀመሪያ ጊዜ ዓለም ዋንጫ የተሳተፈችው 7-1 ኮርኩሞ ላኳት ለመጀመሪያ ጊዜ። በቃ አይመለሱም ከዚህ በኋላ
ከዚህ በኋላ አይመለሱም። ኧረ ጀርመን ግን ኧረ ጀርመን እኔ የምላችሁ ስለ ጀርመን ምን ታስባላችሁ? አሁን እኛ ሁላችንም እንገምት ብንባል ምንገምተው ስፔን፣ ፈረንሳይ፣ እንግሊዝ፣ ኔዘርላንድ ነው የምንለው። ስለ ጀርመን ምን ታስባላችሁ? አሪፍ ቲም አላቸው። እንደ ድሮ ባይሆንም እንደ 2014 ባይሆንም አሪፍ ቲም አላቸው አይደል? የሚገርም ውጤት ነው። ያው ትንሽ ሀገር ብትሆንም ያው ኤክስፒሪየንስ ባይኖራቸው 7-1 ዓለም ዋንጫ ላይ ጀርመን የለመደችው ብራዚልንም ከዚህ በፊት ቀጥቅጣለች። ነገር ግን እነዚህ 150 ሺህ ህዝብ ያላቸው የአንድ ሰፈር ሰዎችን ወስደው 7-1 ዋው ጀርመን ለኔ ጀርመን ሜቢ እስከ ሴሚ ፋይናል ትገባለች ብዬ አስባለሁ። የሚገርም ዋንጫው እንዳናይ መብራቱን ላይ ያስቆመን ነው ብላችሁ ብቻ ጨዋታው ተጠናቆ መተናል። ኮት ዲቮር 1-0 ኢኳዶር ማሸነፍ ችላለች። እዚህ ጨዋታ ላይ እንግዲህ የአንድ ዮማንዴ ሂንካፔን ደግመ ተወርክልኝ ሲለው ነው የዋለው። እንግዲህ አማድ ዲያሎ ግን ከገባ በኋላ ትንሽ እገዛ አግኝቶ ነበር ከ56 ደቂቃ በኋላ። እንደሚታወቀው ቦኩማና አይ ቲንክ ቱሬ ነበረ የተሰለፈው በሌፍት በኩል። ሆፈንሃም ቤት እንግዲህ አሪፍ ነገር ሲያሳየን ነበር የዋለው እና እሱ ልጅ ግራ ገብቶኛል። አይ ቲንክ ያልኳችሁ እሱ ልጅ እንዲሰለፍ አልጠበኩም ነበር። አሪፍ ዓመት አሳልፏል። ነገር ግን አማድ ዲያሎ ሹርሊ ይሰለፋል ብዬ ነበረ። አማድ ዲያሎን ከወንበር ተነስቶ ግን ብጥብጥ አርጓቸው የአሸናፊነቷን ጎል ራሱ ይዞ መውጣት ችሎ ነበረ። እኔ ግን ስቲል ማን ኦፍ ደ ማች ብለህ ግለጽ ብትለኝ አንድ ላይ ብሰጣቸው ደስ ይለኛል። የአንድ ዮማንዴ ያሳለፈውን ዝቅ ማድረግ ስለማልፈልግ ነው። እኔ የምትከፍሉት ብር ለእኔ ይገባዋል የሚል አይነት ፐርፎርማንስ ነው ይህ ልጅ እያሳየን ያለው ከቀን ቀን። የአንድ ዮማንዴ ምን አይነት እንቅስቃሴ ነው! ፔሮን ካፔን ደግመ ተወርክልኝ፣ አልተወርክም ካልክ በግድ አስተወርቃል ላይ ቫይብስ ነው። ብቻ እኔ ብላችሁ ነገር የለኝም። ያው ሰዓቱም ሄድ እያለ ነው እና በኢኳዶር በኩል ደግሞ ካይሴዶ አሪፍ እንቅስቃሴ ተመልክቼበት ነበረ። ትንሽ የሚያግዘው ሰው ጠፋ እንጂ ኤነር ቫሌንሲያ እንደሚታወቀው 36 ዓመቱ ነው። የ22ቷን ጉዳይ ተመልሶ ያመጣዋሉ ተብሎ ነበረ፣ ግን አይመስልም። ሲታይ አንግል ገዝቶበታል። አንድ ኳስ ሞከር የሚቻለው እና ፓቹካ ሜክሲኮ ሊግ ነው የሚጫወተው እንደሚታወቀው። በእሱ አጠገብ ደግሞ ጎንዛሎ ፕላታ ከፍላሜንጎ እንግዲህ በጣም ተጠብቆበት ነበር። እሱም አንደርዌሊንግ ነበር ፐርፎርማንሱ። ብቻ ኢኳዶር እንደ አንድ ላይ መከላከል ነገራቸው እንዳለ ያስተውቃል። ነገር ግን ማጥቃቷ ላይ ትንሽ ይቀራቸዋል የሚል ነገር ይታያል። በደንብ ልብ ብላችሁ ከተመለከታችሁ የቦዋም ራሱ ጥሩ አልነበረም ዛሬ። ኤኒዌይስ ግን ሁለት አንግል ገዝቶባቸዋል። ኢኳዶርም እዚህ ኢቮሪ ኮስትም አንግል ሲገጭ ነበረ። ተውት፣ አንግልማ ስንት በመጣ እሱን ብቆጥሩ ግራ ትጋባላችሁ። እና ስናጠቃለው አሸናፊነቷ ጎል እንደምትመጣ ታስታውቅ ነበረ። በዚህም ሆነ በዛም ሁለቱም አሪፍ ቢከላከሉ፣ ነገር ግን አማድ ዲያሎ ፈጽሞ ልዩ በሆነ ሁኔታ አስቆጥሮ መውጣት ችሏል ማለት ነው። ኢቮሪ ኮስቶችም እንግዲህ እንቅስቃሴያቸው ደስ የሚል ነበር። አማድ ዲያሎ እና የአንድ ዮማንዴ ቀጣይ ጨዋታ ላይ እስካያቸው በጣም ጓጉቻለሁ። እናንተ አልጓጓችሁም? የኮመንት ላይ አስቀምጣችሁ ዳረሱ። ዓለም ዋንጫ ነገር እንዳይመጣችሁ ራሱ መጫ እንዳይረሳ። ቀጣይ እስክንገናኝ ድረስ ይመቻችሁ። ፓፓፓፓ ምን አይነት ጸዴ ጨዋታ ነው! ምንም የማይሰለች ጽድት ያለ ጌም ያየነው፣ ያልተጠበቀ ነገር ነው ያየነው። በተለይ ጃፓኖች እንዴት ቴስታ አስቆጠሩ እያወራው እያለ እያሰብኩ እያለ ነው ባይዞ እንዴት ቴስታ ምን ለምን ሊሞክሩት ምናምን እያልኩ አጭር ናቸው እያልኩ ያለ ቴስታ ሲደረግሙ ማለት ከውን ያልኩት አፌን የዘጋሁት ማለት ነው። ያበደ ጌም ላይ ባይ ዘ ዌይ ጃፓን ቀላል ተቀናቃኝ አይደለችም። ኔዘርላንድን ደግሞ ታውቃላችሁ እንደምታውቁት ነው። ያበደ ጨዋታ ያየነው። ሁለቱም አስፈሪ ቡድን መሆናቸውን አይተዋል። ኔዘርላንድም ቀላል ቡድን አልነበረችም። የሚገርም ጌም ያየነው። ፍስፍስ ነበረ። ይሄ ጨዋታ ያመላችሁ ሰዎች አይዟችሁ፣ ግን ምንም ማድረግ አይቻልም። ዓለም ዋንጫው አሁን ሞቅ እያለ ነው ፓፓውቴ